ሰላም ጤና ይስጥልኝ ክቡራን የቻናሌ ቤተሰቦች፣ በቅድሚያም እንኳን በደህና ወደ ቻናሌ መጣችሁ። ዛሬም እንደተለመደው በአንድ የጤና ጉዳይ ላይ በሰፊው እንማማራለን። እድሜያችን 40 ዓመትን ሲሻገር በሰውነታችን ውስጥ ትልቅ የሆነ የለውጥ ምዕራፍ ይከፈታል። ብዙዎቻችን በዚህ የእድሜ ክልል ውስጥ ስንደርስም የአቅም መቀነስ፣ የክብደት መጨመር፣ የመገጣጠሚያ ህመም ወይም ደግሞ ፈጣን የስሜት መለዋወጥ ሊያጋጥመን ይችላል። ነገር ግን 40 ዓመት ማለት የጤናችን መውረድ የሚጀምርበት ሳይሆን ይበልጥ ለሰውነታችን ትኩረት የምንሰጥበትና ሁለተኛው የህይወታችን ዘመናችን በሙሉ ጥንካሬ የምንጀምርበት ወርቃማ ወቅት ነው። ስለሆነም ታዲያ በዚህ ቪዲዮ ከ40 ዓመት በኋላ ሙሉ ጤነኛ ለመሆን ንቁና ወጣት ሆናችሁ እንድትቀጥሉ የሚያደርጉ 10 ሳይንሳዊና ወርቃማ ህጎችን በዝርዝር የምንመለከት ይሆናል። ይህ መረጃ ለሁላችሁም ጠቃሚና አስፈላጊ ስለሆነ በጥንቃቄ እስከ መጨረሻው ተከታተሉኝ። የምጠቅሳቸው እያንዳንዱ ነጥቦች ጤናችሁን በእጅጉ የሚለውጡ ስለሆኑ ከቻላችሁ ቪዲዮን ሼር እንዲሁም ደግሞ ላይክ በማድረግ እንድትጀምሩትና በጥንቃቄ እንድትከታተሉኝ እጋብዛችኋለሁ። መልካም ቆይታ ይሆንላችሁ። በአንደኛ ደረጃ እንዲሁም ደግሞ በቅድሚያ እድሜያችን 40 ሲሆንና ከዛ በኋላ ሲሆን ማድረግ ያለብን የፕሮቲን አወሳሰድን መጨመር ነው። ከ40 ዓመት ዕድሜ በኋላ የሰውነታችን ሜታቦሊዝም ወይንም ምግብን ወደ ኃይል የመቀየር ሂደቱ በየ10 ዓመቱ በ3% አካባቢ እየቀነሰ ይሄዳል። ይህ ለውጥ የሚከሰተው በዕድሜ ምክንያት የጡንቻ መጠን መቀነስና የሆርሞኖች መለዋወጥ ስለሚኖር ነው። ሜታቦሊዝም ሲቀንስ ቀድሞ እንመገበው የነበረውን ያክል ምግብ እየተመገብን ቢሆን እንኳን ሰውነታችን ካሎሪን በፍጥነት ማቃጠል ስለማይችል ያልተቃጠለው ካሎሪ በቀላሉ ወደ ስብነት ይቀየራል። ይህንን ተፈጥሯዊ ሂደት ለመቀልበስና ሜታቦሊዝምን ንቁ አድርጎ ለማቆየት በቀን ውስጥ የምንወስደው የፕሮቲን መጠን ማሳደጉ ዋነኛ መፍትሄ ነው። ፕሮቲን የጡንቻዎች ዋና ግንባታ አካል በመሆኑ በቂ መጠን ስንወስድ ዕድሜ በመጨመሩ ምክንያት የሚከሰተውን የጡንቻ መሳሳትን እንከላከላለን። በነገራችን ላይ ዕድሜያችን እየጨመረ ሲሄድ አጥንት ብቻም ሳይሆን ጡንቻችንም እየሳሳና እየላላ ይሄዳል። ጡንቻ ደግሞ በሰውነታችን ውስጥ ከፍተኛ ካሎሪ የሚያቃጥል ህዋስ በመሆኑ ሜታቦሊዝማችን እንዳይቀንስ ያደርጋል ማለት ነው። በተጨማሪም ፕሮቲን ከተመገብን በኋላ ሰውነታችን ያንን ምግብ አቅልጦ ለመጠቀም ከካርቦሃይድሬትና ከስብ በበለጠ ከፍተኛ ካሎሪን ያቃጥላል። የምግብ ፍላጎትን የሚጨምሩ ሆርሞኖችን በመቀነስም የሙሉነት ስሜት እንዲሰማን ስለሚያደርግ አላስፈላጊ መክሰሶችን እንዳንወስድ ይረዳናል ማለት ነው። ይህ ሁሉ ፕሮቲን ስንመገብ የምናገኘው ጥቅም ነው። ከ40 ዓመት በኋላ በአማካኝ በሰውነታችን ክብደታችን ለእያንዳንዱ ኪሎግራም ከ1.2 እስከ 1.6 ግራም ፕሮቲን በቀን ማግኘት ይመረጣል። ለምሳሌ 70 ኪሎ ግራም የምንመዝን ከሆነ በቀን ከ84 እስከ 112 ግራም ፕሮቲን ማግኘት አለብን ማለት ነው። ለዚህም እንደ እንቁላል፣ አሳ፣ የዶሮ ስጋ፣ አነስተኛ ስብ ያላቸው የወተት ተዋጽኦች እንዲሁም ከምስር፣ ሽምብራ፣ ባቄላና የለውዝ አይነቶች እነዚህን በየቀኑ በምግባችን በማካተት የሚያስፈልገንን ፕሮቲን ማግኘት እንችላለን ማለት ነው። ስለዚህ እድሜያችሁ 40 እና ከዛ በኋላ ሲሆን ፕሮቲን ላይ ትልቅ ትኩረት ማድረግ ይኖርባችኋል ማለት ነው። ሁለተኛው ህግ ደግሞ ጥንካሬን የሚገነቡ አካላዊ እንቅስቃሴዎችን መስራት ነው። ከ40 ዓመት ዕድሜ በኋላ የእግር ጉዞ ወይንም የሩጫ እንቅስቃሴዎችን ብቻ ማድረግ ለሰውነታችን ሙሉ በሙሉ በቂ አይሆንም። በዚህ የዕድሜ ክልል ውስጥ በየዓመቱ ከተፈጥሮ ጋር ተያይዞ የተወሰነ የጡንቻ መጠን እናጣለን። ይህም ሰውነታችን እንዲላላ፣ አጥንት እንዲዳከምና የወገብና የመገጣጠሚያ ህመሞች እንዲበዙ ያደርጋል። ይህንን ሁኔታ ለመግታትና የሰውነትን ቅርጽ ወጣት አድርጎ ለማቆየት ጥንካሬን የሚገነቡ ሬዚስታንስ ትሬኒንግ ስፖርቶችን መስራት ወሳኝ ነው። የጥንካሬ እንቅስቃሴዎች ስንል የራሳችንን የሰውነት ክብደት በመጠቀም ለምሳሌ እንደ ፑሻፕ እንዲሁም ደግሞ ስኳት ወይም ደግሞ አነስተኛ ክብደቶችን በማንሳት የሚሰሩ ስፖርቶችን ያካትታል። እነዚህ እንቅስቃሴዎች የጡንቻ ህዋሳትን በማነቃቃት አጥንቶቻችን ካልሽየምን በደንብ እንዲመጡ ያደርጋሉ። ይህም ለአጥንታችን መሸርሸር አደጋ እንዳንጋለጥ ይከላከላል ማለት ነው። በተጨማሪም ጥንካሬን የሚገነቡ ስፖርቶች የሰውነታችንን የኢንሱሊን ስሜታዊነት በመጨመር የደም ስኳር መጠን እንዲስተካከልና የስኳር በሽታ እንዲቀንስ ከፍተኛ አስተዋጽኦ ያደርጋሉ ማለት ነው። ለስኬቱ ታዲያ በሳምንት ከ2 እስከ 3 ቀን ለ30 ደቂቃ ያክል እነዚህን እንቅስቃሴዎች መስራት በቂ ነው። ዋናው ነገር ከባድ ክብደት ማንሳት ሳይሆን
እንቅስቃሴዎቹን በተደጋገመና በትክክለኛ መንገድ መስራቱ ነው። ይህም የሰውነት መታዘዝን ይጨምራል፣ የደም ዝውውርን ያፋጥናል፣ እንዲሁም ከ40 ዓመት በኋላ የሚፈጠረውን የፍጥነትና የብርታት መቀነስ ሙሉ በሙሉ ያቆመዋል ማለት ነው። ሶስተኛ ህጉ ምንድን ነው? ውሃን በደንብ መጠጣት ወይም ደግሞ የውሃ አወሳሰዳችንን መጨመር ነው። ከ40 ዓመት ዕድሜ በኋላ የሰውነታችን የውሃ መጠንና የተፈጥሮ የጥማት ስሜት እየቀነሰ ይሄዳል። ይህም ሳናውቀው ለተደጋጋሚ የውሃ እጥረት ወይንም ዲሃይድሬሽን እንድንጋለጥ ያደርገናል። የውሃ እጥረት ደግሞ የቆዳ ድርቀትና መጨማደድን ያፋጥናል። የመገጣጠሚያዎች ቅባት እንዲቀንስ በማድረግም ለቁርጥማት ይዳርጋል። እንዲሁም ደግሞ የኩላሊት ስራን በማክበድ የድካም ስሜትን ይፈጥርብናል። ስለዚህ በቂ ውሃ መጠጣት ለወጣትነትና ለጤና የመጀመሪያው ተፈጥሯዊ መንገድ ነው። በቂ ውሃ መውሰድ የሰውነት መርዞች በሽንትና በላብ መልክ አውጥቶ ለማስወገድ፣ የምግብ መፈጨትን ለማፋጠንና የደም ዝውውርን ቀልጣፋ ለማድረግ ይረዳል። በተጨማሪም የፊት ቆዳ የውስጥ እርጥበቱን ጠብቆ እንዲቆይና የመለጠጥ አቅሙም እንዳይቀንስ ያደርጋል። በቀን ከ2 እስከ 3 ሊትር ንጹህ ውሃ መጠጣት የሚመከር ሲሆን ጠዋት እንደነቁ ከ1 እስከ 2 ብርጭቆ ውሃ መጠጣት የውስጥ አካላትን ስራ ለማነቃቃት ትልቅ የሆነ ጥቅም አለው። ከውሃ በተጨማሪ ደግሞ እንደ ኪያር፣ ሐብሐብ፣ ብርቱካንና አረንጓዴ አትክልቶችን መመገብ የሰውነት የውሃና የኤሌክትሮላይት ሚዛን ለመጠበቅ ይረዳል። አልኮልንና ቡናን አብዝቶ መጠጣትን መቀነስ ደግሞ ከሰውነት ውስጥ ውሃ እንዳይመጠጥ ይከላከላል ማለት ነው። አራተኛ ህግ ጥልቅ እንቅልፍን ማግኘት። ከ40 ዓመት ዕድሜ በኋላ ለእንቅልፍ ጥራት ትልቅ ትኩረት መስጠት ለጤናችንና ለወጣትነታችን ወሳኝ ነው። በእንቅልፍ ወቅት ነው ሰውነታችን ራሱን የሚያድሰው፣ የተጎዱ ህዋሳትን የሚጠግነው እናም ደግሞ የእድገት ሆርሞን የሚያመርተው። ከ40 ዓመት በኋላ ጥራት ያለው እንቅልፍ ማጣት የጭንቀት ሆርሞን የሆነውን ኮርቲሶል መጠንን ይጨምረዋል። ይህም ለሆድ ቦርጭ፣ ለአእምሮ ድካም እንዲሁም ደግሞ ለደም ግፊት መጨመርና ለልብ ህመም ተጋላጭ ያደርገናል። ጥልቅ እንቅልፍ ማግኘት የአንጎልን ህዋሳት ያድሳቸዋል፣ የማስታወስ ችሎታን ያጠነክራል፣ እንዲሁም ደግሞ የሰውነትን በሽታ የመከላከል አቅምንም ያጎለብታል። በተጨማሪም የረሃብና የጥጋብ ሆርሞኖችን በማመጣጠን አላስፈላጊ የምግብ ፍላጎትንም ይቆጣጠራል። በየቀኑ በቋሚ ሰዓት መተኛትና መነሳት፣ ከመተኛታችን ከ1 ሰዓት በፊት የስክሪን ማለትም ስልክና ቲቪ እይታን ማቆም፣ እንዲሁም ደግሞ የተረጋጋና ጨለማ ክፍል ማዘጋጀት ጥልቅ እንቅልፍ ለማግኘት ይረዳሉ። ለስኬቱም በቀን ከ7 እስከ 8 ሰዓት ያክል ጥራት ያለው እንቅልፍ ማግኘት የሚመረጥ ነው። ምሽት ላይ ከባድ ምግቦችን፣ ካፌን ያላቸው መጠጦችና አልኮልን አለመውሰድ እንቅልፍ እንዳይረበሽ ይረዳናል። አምስተኛ በአንቲኦክሲደንት የበለጸጉ ምግቦችን መመገብ። ከ40 ዓመት ዕድሜ በኋላ በሰውነታችን ውስጥ ኦክሲዴቲቭ ስትረስና ብግነት የመከሰት ዕድሉ በከፍተኛ ሁኔታ ይጨምራል። ይህ ሂደት ደግሞ የቆዳ መጨማደድን፣ የአጥንትና የመገጣጠሚያ ህመምን፣ የልብ ህመም አደጋንና የልዩ ልዩ አካላት ስራ የማቆም ሂደቶችን ያፋጥናል። ይህንን ጎጂ ሂደት ለማቆምና ሴሎቻችንን እንደ አዲስ ለማደስ በአንቲኦክሲደንትና ጸረ ኢንፍላሜሽን የበለጸጉ ምግቦችን በየቀኑ መመገብ ወሳኝ መፍትሄ ነው። በአንቲኦክሲደንት የበለጸጉ ምግቦች እንደ መከላከያ ጋሻ በመሆን እነዚህን ጎጂ ሞለኪውሎች ያከሽፋሉ። ይህም ሴሎቻችን እድሜያቸው ሳይደርስ እንዳያረጁ ይከላከላል ማለት ነው። ለምሳሌ እንደ ስትሮበሪ፣ ብሉቤሪ፣ ሮማንና ብርቱካን ያሉ ፍራፍሬዎች፣ አረንጓዴ አትክልቶች እንዲሁም ካሮትና ቀይ ስር ከፍተኛ መጠን ያለው ቫይታሚን ሲ፣ ኤ እና ሴሌኒየምን ይይዛሉ። በሌላ በኩል ደግሞ በሰውነት ውስጥ የሚከሰትን የመገጣጠሚያ ቁርጥማት ለመቀነስ እንደ እርድና ዝንጅብል ያሉ ተፈጥሯዊ ቅመሞችን መጠቀሙ እጅግ ውጤታማ ነው። ከዚህ በተጨማሪ እንደ ሳልመንና ሰርዲን ባሉ አሳዎች እንዲሁም በሱፍና በተልባ ውስጥ የሚገኙት ኦሜጋ 3 ፋቲ አሲዶች የልብና የአንጎል ጤናን በመጠበቅ እርጅናንም ይገታሉ። እነዚህን ተፈጥሯዊ ምግቦች መመገብ የቆዳችንን ብሩህነት ይመልሳል፣ የመገጣጠሚያዎቻችንን ጤንነት ይጨምራል፣ እንዲሁም ደግሞ ከ40 ዓመት በኋላ የሚመጡ ህመሞችን ቀድሞ ይከላከላል ማለት ነው። ስድስተኛ ለአንጀታችን ጤና ፕሮባዮቲክስን መመገብ። ከ40 ዓመት ዕድሜ በኋላ የምግብ መፈጨት አሲድና ኤንዛይሞች ስለሚቀንሱ የሆድ እብጠት፣ የጋዝ መከማቸት እናም ደግሞ የምግብ አለመስማማት ችግሮች ይበዛሉ። የአንጀታችን ጤና ደግሞ ለጠቅላላ አካላችን ደህንነት መሰረት ነው። ምክንያቱም የሰውነታችን የበሽታ መከላከል አቅም 70% የሚሆነው በምግብ መፈጨት ስርዓታችን ውስጥ ይገኛል። የአንጀት ባክቴሪያዎች ማለትም ማይክሮባዮም ሚዛኑ መጠበቅ፣
የምግብ ንጥረ ነገሮች ወደ ደም በትክክል እንዲመጡ ያደርጋል። በአንጀታችን ውስጥ የሚገኙ ጠቃሚ ባክቴሪያዎችን ለማጠናከር ፕሮባዮቲክስ ያላቸው ምግቦች መመገቡ አስፈላጊ ነው። እንደ እርጎ ያሉ ምግቦች እንዲሁም ከፍተኛ ፋይበር ያላቸው ሙሉ እህሎች፣ ምስርና አትክልቶች ለአንጀታችን ጤና እጅግ ጠቃሚ ናቸው። እነዚህ ምግቦች የምግብ መፈጨትን ማፋጠን ብቻም ሳይሆን የአእምሮን ስሜት ለማስተካከልና ድብርትን ለመከላከል የሚረዱ ሆርሞኖች እንዲመረቱ ከፍተኛ አስተዋጽኦ ያደርጋሉ። የታሸጉና ስኳር የበዛባቸው ምግቦች መቀነስ ደግሞ ጠቃሚ ባክቴሪያዎች እንዳይሞቱ ይከላከላል። በየቀኑ በቂ ፋይበርና እርጎ መመገብ የምግብ መፈጨት ችግሮችን በማስወገድ የሰውነት ብርታትና የበሽታ መከላከል አቅምን በእጅጉ ይጨምራል። ሰባተኛ ጭንቀትን መቆጣጠርና ማስወገድ። ከ40 ዓመት ዕድሜ በኋላ በሰውነታችን ውስጥ የሚገኙ ዋና ዋና ሆርሞኖች መቀነስና መዛባት ይጀምራሉ። የማያቋርጥ የዕለት ተዕለት ጭንቀት ደግሞ የጭንቀት ሆርሞን የሆነውን ኮርቲሶል መጠን በከፍተኛ ሁኔታ እንዲጨምር ያደርጋል። የኮርቲሶል መጠን መጨመር በሴቶች ላይ የኤስትሮጅን፣ በወንዶች ላይ ደግሞ የቴስቴስትሮን ሆርሞን ሚዛንን ያናገዋል። ይህም ለሆድ ቦርጭ መከማቸት፣ ለስሜት መለዋወጥ፣ ለወሲብ ፍላጎት መቀነስና ለፈጣን የሴል እርጅና ይዳርጋል። ጭንቀትን መቆጣጠርና የሆርሞን ሚዛን መጠበቅ የአእምሮንና የአካል ወጣትነትን ለመጠበቅ ወሳኝ ነው። የጋራ የትኩረትና የትንፋሽ ልምምዶችን ማድረግ፣ በተፈጥሮ ውስጥ የእግር ጉዞ ማከናወን እንዲሁም መንፈሳዊ ወይንም አእምሯዊ እረፍት የሚያስገኙ እንቅስቃሴዎች ላይ ጊዜ ማሳለፍ የኮርቲሶል መጠንን በፍጥነት ይቀንሳሉ። በቀን ከ10 እስከ 15 ደቂቃ ያክል ጸጥ ባለ ቦታ በመቀመጥ አእምሮ ማረጋጋት የጭንቀት ሆርሞን ይገታል። ሳምንታዊም የእግር ጉዞና ንጹህ አየር ማግኘት ደግሞ ስሜትን የሚያስተካክሉ ሆርሞኖችን ያመነጫል። ይህም የደም ግፊትን ያረጋጋል፣ የአንጎልን ህዋሳት ከድካም ይከላከላል፣ እንዲሁም ደግሞ የሰውነትን የተፈጥሮ የሆርሞን ምርት እንዲስተካከልም ይረዳል ማለት ነው። ለጭንቀት መቀነስም ከፍተኛ የሆነ አስተዋጽኦ ያበረክታል። ስምንተኛ ከ40 ዓመት በኋላ ጤናማ ህይወት ለመኖር ማድረግ ያለብን መደበኛ የጤና ምርመራዎችን ማድረግ ነው። ከ40 ዓመት ዕድሜ በኋላ ቅድመ ጥንቃቄ ማድረግና መደበኛ የጤና ምርመራዎችን ማከናወን ለረጅም ዕድሜና ለወጣትነት ህይወት መሰረት ነው። በዚህ ዕድሜ ክልል ውስጥ እንደ ደም ግፊት መጨመር፣ የደም ስኳር መዛባት፣ የኮሌስትሮል መከማቸት፣ የታይሮይድ እክሎች እንዲሁም የፕሮቴስት ወይንም የማዕፀን ጤና ችግሮች ያለምንም ግልጽ ምልክት በውስጥ አካላችን ውስጥ ሊጀምሩ ይችላሉ። እነዚህን የጤና ሁኔታዎች በጊዜ ሂደት አለማወቅ ደግሞ ለከፋ ለልብ፣ የኩላሊት ወይንም የደም ስር ህመሞች ያጋልጣል። መደበኛ የጤና ምርመራ ማድረግ ህመሞች ገና ሳይባባሱና ምልክት ሳያሳዩ በቅድመ ደረጃ ላይ ሳሉ ቀድሞ ለማወቅና በቀላሉም በምግብ ወይንም በሕክምና ለማስተካከል ያስችለናል። በዓመት አንድ ጊዜ ሙሉ የደም ምርመራ፣ የኩላሊት እንዲሁም ደግሞ የጉበት ስራ ምርመራ፣ የደም ግፊትና የልብ ህመም ስጋት ግምገማ ማድረጉ ተገቢ ነው። በተጨማሪም በወንዶች ላይ የፕሮቴስት በሴቶች ላይ ደግሞ የማዕፀንና የማሞግራም ምርመራዎችን ማድረግ የጤና ስጋቶችን ሙሉ በሙሉ ይከላከላል። ቀድሞ ምርመራ ማድረጉ ጭንቀትን ያስወግዳል። ሰውነታችን በምን አይነት ሁኔታ ውስጥ እንደሚገኝ ግልጽ የሆነ መረጃ ስለሚሰጠንም ትክክለኛውን የአኗኗር ዘይቤና የአመጋገብ መንገድ እንድንከተል ትልቅ የሆነ በራስ መተማመንን ይሰጠናል ማለት ነው። ስለዚህ ቅድመ ምርመራዎችን ማድረግ እንዲሁም ደግሞ አስፈላጊ የሆኑ ምርመራዎችን ማድረግ እጅግ ጠቃሚና ተገቢ ነው። ዘጠነኛ ማድረግ ያለብን አእምሮን ማነቃቃትና ማህበራዊ ግንኙነቶችን መፍጠር ነው። ከ40 ዓመት ዕድሜ በኋላ አካላዊ ጤንነትን ብቻም ሳይሆን የአእምሮ ንቁነትና የማህበራዊ ህይወት ጥራትን መጠበቅ ለረጅም ዕድሜና ለወጣትነት ትልቅ አስተዋጽኦ አለው። በዚህ ዕድሜ ክልል ውስጥ በአእምሮ ህዋሳት መካከል የሚደረገው የመገናኘት ፍጥነት ሊቀንስ ይችላል። ይህም ለአልዛይመር፣ ለማስታወስ ችሎታ መቀነስና ለፈጣን የአእምሮ እርጅና ይዳርገናል። አእምሯችን ልክ እንደ ጡንቻዎቻችን ሁሉ በሰራ ቁጥር ይበልጥ እየጠነከረና እየተነቃቃ የሚሄድ አካላችን ነው። አእምሮን ንቁ አድርጎ ለማቆየት አዳዲስ ክህሎቶችን መማር፣ መጽሐፍን ማንበብ፣ አዳዲስ ቋንቋዎችን መለማመድና አእምሮን የሚፈታተኑ ጨዋታዎችን መጫወት የኒውሮን ህዋሳትን ያድሳቸዋል። ከዚህ በተጨማሪም አዎንታዊና አበረታታች ሰዎች ጋር ጠንካራ የሆነ ማህበራዊ ግንኙነትን ማድረግ፣ ከቤተሰብና ከጓደኞች ጋር ጊዜ ማሳለፍ የአእምሮ ጭንቀትን በመቀነስ የደስታ ሆርሞኖችን ያመነጫል። ይህም ታዲያ ብቸኝነትንና ድብርትን በማስወገድ የአንጎላችንን ጤና ይደግፋል ማለት ነው። በቀን ውስጥ የተወሰነ ጊዜን ለአእምሮ ማነቃቂያ እንቅስቃሴዎች መስጠትና ከማህበራዊ ህይወት አለመገለል የአስተሳሰብ ፍጥነትን ይጨምራል፣ የትኩረት አቅምንም ያጠናክራል፣ እንዲሁም ደግሞ
እድሜ ቢጨምርም እንኳን ሙሉ አእምሮዊ ብቃትና ደስታ ኑሮን እንድንኖር ይረዳናል ማለት ነው። ስለዚህ የአእምሯችሁን ጤና በከፍተኛ ሁኔታ መጠበቅ ይኖርባችኋል። አስረኛና በስተመጨረሻ ጎጂ ልማዶችን ማስወገድ። ከ40 ዓመት ዕድሜ በኋላ ሰውነታችን ከመርዞችና ከጎጂ ነገሮች ራሱን የማጽዳት እንዲሁም ደግሞ የማገገም አቅሙ ቀስ በቀስ እያነሰ ይሄዳል። በወጣትነት ዕድሜ ላይ ያደረግናቸው እንደ ስኳር አብዝቶ መመገብ፣ የተዘጋጁና በዘይት የበለጸጉ ምግቦችን መውደድ፣ አልኮልን መጠጣት፣ ሲጃራ ማጨስና ቁጭ ብሎ መዋል ያሉ ጎጂ ልማዶች ከ40 ዓመት በኋላ በእጥፍ ደረጃ በሰውነታችን ላይ ከባድ ጉዳትን ያደርሳሉ። እነዚህ ልማዶች የደም ስሮችን በማጥበብ የጉበትና የኩላሊትን ስራ በማክበድ እንዲሁም በሴሎች ላይ የኦክሲዴቲቭ ጉዳትን በማስከተል የእርጅናን ሂደትን በከፍተኛ ሁኔታ ያፋጥኑታል። እነዚህ ጎጂ ልማዶች ደረጃ በደረጃ ማስወገድ ለሰውነታችን የምንሰጠው ትልቁና ወርቃማው ስጦታ ነው። ስኳርና የተዘጋጁ ምግቦችን መቀነስ በሰውነት ውስጥ የሚፈጠርን የውስጥ ብስጭት የሚያስቆም ሲሆን አልኮልና ሲጋራ ማቆም ደግሞ የልብ፣ የሳምባ እንዲሁም ደግሞ የደም ስሮችን ጤንነት ወዲያውኑ ማስተካከል ይጀምራል። በተጨማሪም ረጅም ሰዓት ቁጭ ብሎ የመዋል ልምድን በማስወገድ በየመሃሉ ተነስተው መንቀሳቀስ የደም ዝውውርን እንዳይቀዘቀዝ ይረዳል። እነዚህን ጎጂ ነገሮች ከህይወታችን በማስወገድ በምንተካቸው ተፈጥሯዊ ምግቦች ንጹህ ውሃና ንቁ የሆነ የአኗኗር ዘይቤ ስንተካው ሰውነታችን ፈጣን የማገገምና የታደሰም የወጣትነት ብርታት ማሳየት ይጀምራል። ይህንን ማድረግ ከ40 ዓመት በኋላም ቢሆን ሙሉ ጤነኛ፣ ደስተኛና ረጅም ዕድሜ ኖሮን እንድንኖር ዋስትና ይሆነናል ማለት ነው። ስለዚህ እንግዲህ 40 ዓመትና ከዛ በኋላ ሲኖረን ለጤናማ እርጅና እነዚህን 10 ወርቃማ ህጎችን መከተልና መተግበር ይጠበቅብናል ማለት ነው። እንግዲህ ከ40 ዓመት በኋላ ወጣትነትን፣ ጥንካሬንና ሙሉ ጤናን ጠብቆ መኖር በምናደርገው የዕለት ተዕለት ውሳኔ ላይ የተመሰረተ ነው። ዛሬ የተመለከትናቸው 10 ወርቃማ ነገሮች በአንድ ጊዜ ባይሆን እንኳን ደረጃ በደረጃ ህይወታችሁ ውስጥ በማስገባት በሰውነታችሁና በእንቅስቃሴያችሁ ላይ የሚመጣውን አስደናቂ የወጣትነት ለውጥን መመልከት ትችላላችሁ። ስለዚህ መረጃው እጅግ ጠቃሚና አስፈላጊ ሆኖ እንዳገኛችሁት ግምቴ ነው። ለሁሉም ስለሚያስፈልግ በቅንነት ሌሎች ጋርም ተደራሽ እንዲሆን ሼር አድርጉላቸው። እኔ በዚያ በቃው። ለዛሬ በዚህ ይብቃን። በቀጣይ ደግሞ በሌላ ጠቃሚና አስተማሪ በሆነ የጤና ርዕስ ላይ የምንገናኝ ይሆናል። እስከዛው የሁላችሁም ጤና ይጠበቅ። ቸር ሰንብቱ።